ወእሁብ ብጻትየ ዘነበብኩ በአፉየ ስለቴን ለአንተ እፈጽማለሁ። መዝሙረኛው ልበ አምላክ ዳዊት መዝሙር 66 ቁጥር 14 ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ለብርሃነ መስቀሉ ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀል እንኳን አደረሰን አደረሳችሁ። በውጭ ዓለም በሀገር ውስጥም በሚመችም በማይመችም ሁኔታ ሆናችሁ ብርሃነ መስቀሉን በእውነት የምትመለከቱና እየተሳተፋችሁ ያላችሁ እግዚአብሔር አምላክ ዘመኑን የሰላምና የጤና ዘመን ያደርግልን። አንደኛ መስቀል አብርሃ ብለን አንድ ርዕስ ይዘን ተማምረናል። ሁለተኛ ደግሞ ዝንቱ መስቀል በአማንጾ ያቀልል ብለን የሰንበትን ደግሞ ከመስቀሉ ጋር አገናኝተን እሁድ የሚቀርበውን ቃለ እግዚአብሔር መዝሙረ ያሬድን ተጉዘናል። አሁን ደግሞ እንደ አጠቃላይ የመስቀሉ ታሪክና ግኝትን በተመለከተ ከመነሻው ጀምረን እንደ እግዚአብሔር ቸርነት እንነጋገራለን። የምንነጋገርበት ርዕሳችን ስለቴን ለአንተ እፈጽማለሁ። በታላቁ መጽሐፍ በመጽሐፍ ቅዱስ ላይ ታላላቅ ሴቶች አሉ ስለታቸውን የፈጸሙ እንዲሁም ደግሞ ሕጉን የፈጸሙ። እዚህ በመዝሙር 39:40 ቁጥር 8 ላይ በታላቅ ጉባኤ ጽድቅህን አወራለሁ። አዎ ስለቴን እፈጽማለሁ። በታላቅ ጉባኤ ጽድቅህን አወራለሁ ማለት ወሰማኒ ቃለ ስለትየ የልመናዬን ድምፅ ሰምተኛልና ስለሰማኸኝ በታላቅ ጉባኤ ጽድቅህን መልስህን መስማትህን መመለስህን ቸርነትህን ከሃሊነትህን አወራለሁ ይላል። ይቀጥልና ደግሞ መዝሙር 118 ቁጥር 5 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅህን ፍርድ ጠብቅ ዘንድ ማልሁ አጸናሁም እጅግ ተቸገርሁ። አቤቱ እንደ ቃልህ ሕያው አድርገኝ። እግዚአብሔር አምላክ እንደ ቃሉ ሕያው እንዲያደርገን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ስለዚህ በታላቁ ጉባኤ ጽድቅህን አወራለሁ ማለት ስእለቴን ለአንተ እፈጽማለሁ ያሉ ታላላቅ እናቶች በመጽሐፍ ቅዱስ አሉ። ለምሳሌ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐናም ሳሙኤል ልጅ አልነበራትምና ወደ እግዚአብሔር ሄዳ አለቀሰች፣ ጮኸች፣ ለመነች። እግዚአብሔር ልመናዋን ሰማት። የሁላችንም ልመና እግዚአብሔር ይስማል። ሲሰማት ልጇን ስትወልደው ጸኒሃ ጸናህክው ለእግዚአብሔር ሰማኒ ወተመይጠኒ ወሰማኒ ቃለ ስለትየ መቆየትን ቆይቼ እግዚአብሔርን ደጅ ጸናሁት። አንገቱን ዘንበል አደረገልኝ፣ ፈቃዱን ሰጠኝ፣ የልመናዬን ድምፅ ሰማኝ፣ ልጅም ሰጠኝ። ስለሰጠኝም ሰምቶኛልና እንባዬን አብሷልና የልመናዬን ድምፅ ሰምቷልና ስለዚህ ሳሙኤል ብየዋለሁ። ሳሙኤል ማለት እግዚአብሔር ሰማይ ማለት ነው ብላ ይህንን በታላቅ ጉባኤ ማለት በቤተ ክርስቲያን በመሰዊያው ወደ ኤሊ ይዛ ሄዳ የእግዚአብሔር ነውና ለእግዚአብሔር ሰጥቸዋለሁኝ፣ እግዚአብሔር ሰጥቶኛልና እኔም ለእግዚአብሔር ሰጥቸዋለሁ ብላ ለእግዚአብሔር ስትሰጥ እናያታለን። ታላቅ ሴት ማለት ይህች ናት ማለት ነው። ሌላው በኦሪት ዘፍጥረት ምዕራፍ 18 ላይ ያለው ባለታሪክ አብርሃምና ሳራ ናቸው። ሳራ ታላቅ ሴት ናት። በአብርሃም በኩል በተለያየ መልኩ ሳራን አስደስታለሁ እያለ የተለያዩ እንቅፋቶችን መሰናክሎችን ቢያልፍም በሷ በኩል ግን ከአብርሃም ውጭ የተጓዘችው ጉዞ የለም። ታላቅ ሴት ያስብላታል። እግዚአብሔርን አልለመነችውም። ነገር ግን በአንድነት በሶስትነት ወደ ቤቷ ገብቶ አመከመዮም እገብ ሀቤከ የዛሬ ዓመት እንደ ዛሬ ወደ ቤት እገባለሁ፣ ሳራ ጸንሳ ወልዳ ወንድ ልጅ ታቅፋ አገኛታለሁ ብሎ እግዚአብሔር ሲናገር ሳቀች። ስትስቅ ምን ታሳቃ ለሳራ ሳራን ያሳቃት ምንድን ነው ብሎ እግዚአብሔር አብርሃምን ጠየቀው። ሳራ ተጠራች፣ አልሳኩም አለ። ስቃለ ፈርታ ነው። እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለምና ጸንሰሽ ትወልጃለሽ፣ የወለድሽውን ልጅም
ተወልጃለሽ ስቀሻልና ይስሐቅ ትይዋለሽ። ይስሐቅ ማለት ደግሞ ያው ስቄ ያገኘሁት ልጅሽ ትይዋለሽ ብሏት ነበርና ወለደች። ስትወልድም ይህንኑ ያደረገችው ምንድን ነው? ስዕለቴን ለአንተ እፈጽማለሁ፣ ስለዚህ ይስሐቅ እንዳልከኝ ይስሐቅ ብየዋለሁ፣ ለእኔ ሳይሆን አንተን ያገልግል ብላ እስከ ሞሪያ ተራራ መስዋዕት ለመሆን እስከ መቅረብ ድረስ የደረሰ ልጅ የወለደች ታላቅ እናት ናት ሳራ ማለት ነው። ሁለተኛዋ እሷ ናት። በሶስተኛ ደረጃ የምናያት ኤልሳቤጥ ናት። ኤልሳቤጥ ባለመጽነሷ ባለመውለዷ ይልቁንም ለካህኑ ለዘካርያስ በአገልግሎቱ እንዲበረታ እንዲጸና እግዚአብሔር ልጅ ባላቸውም ይመሰገናል፣ ልጅ በሌላቸውም ይመሰገናል። አንተም በማይጠንት እግዚአብሔርን እያገለገልክ በመስዋዕት እያገለገልክ እኔም በእንባ በልመና በጾም በስግደት በስዕል በምጽዋት እያገለገልኩኝ እግዚአብሔር በዚህ ሊከብር ስለፈለገ እነሆ ሁልጊዜም መጽናት አለብህ እያለች እሱም ደግሞ መጽናት አለብሽ እያለ የተነጋገሩትን ነገር ሉቃስ ከ72ቱ አርድእት ከአራቱ ወንጌላውያን አንዱ ሲከተበው ወይም ሲጽፈው እንዲህ ይላል። ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ልጅ አለመውለዳቸው ለጉዟቸው እንቅፋት አልነበረም። ዘካርያስም አልወለድሽም፣ እሷም ደግሞ አልወለድክልኝም ብለው አልተነቃቀፉም። ከዕለታት በአንድ ቀን ግን ከእግዚአብሔር የተላከ መልአክ መጥቶ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ገብርኤል የተባልኩ መልአክ እኔ ነኝ። ስለዚህ ኤልሳቤጥ ብእሲትከ ትወልድ ለከ ወልደ፣ ኤልሳቤጥ ሚስትህ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ለጊዜው ዘካርያስ ባለመቀበሉ አንደበቱ ተይዟል። በኋላ ግን ልጁ ተወልዶ ዮሐንስ ይሰመይ ስሞ ብሎ 10 ፊደሎችን ሲጽፍ ከሰተ አፉሁ ወልሳኑ ነበበ አይኮቶ ባረኮ ለእግዚአብሔር መላ መንፈስ ቅዱስ ላይ ለዘካርያስ ወይቤ አንሳ ለነ ቀርነ መድኃኒተነ እምቤተ ዳዊት ገብሩ። በአጭሩ በእስራኤል ላይ ተቀምጦ አርፎ የነበረው መርገም ተወገደ፣ መከራ ተወገደ ብሎ እግዚአብሔርን አመስግኗል። ዘካርያስ ከሰተ አፉ አንደበቱ ተከፈተ፣ ወርሳኑ አፉ ተከፈተ፣ አንደበቱ ተናገረ፣ መንፈስ ቅዱስ በውስጡ ተመላና የእግዚአብሔርን ቸርነት መሰከረ ነው። በአጭሩ ኤልሳቤጥ ወንድ ልጅ ወለደች። ስዕለቴን ለአንተ እፈጽማለሁ ስትል አስቀድሞ ወስሞ ይሰመይ ዮሐንስ ተብሎ ነበርና ዮሐንስ አለችው። ፍስሐ ወሐሴት ደስታ ማለት ነው። እንግዲህ ለዚህ ነው ስደትም በስደት ይዛ ተጉዛ በበረሃ ሲና ተራራ እስከምታርፍ ድረስ መጨረሻ ላይም እግዚአብሔርን አገልግሎ መንገድ ጠራጊ አጥማቄ መለኮት እንደሆነ በእግዚአብሔር በመንፈስ ቅዱስ ተነግሯት ልጇ እንዲጸና አበርታ። ይልቁንም ደግሞ ያረፈችውን የእናቱን አስከሬን እየጠባ መድኃኔዓለም በእናቱ እቅፍ ሆኖ ወህዶ ከዮሴፍ ጋራ ከሰሎሜ ጋራ እመቤታችን ኤልሳቤጥን ቀብረው ዮሐንስ ግን በበረሃ አድጎ በ30 ዓመቱ ኢየሱስ ክርስቶስ ለዮሐንስ 30 ዓመት ከ6 ወር በዮርዳኖስ ገናይተው ያ ትንቢት ይፈጸም ዘንድ አጥምቋል። በአጭሩ በመጽሐፍ ቅዱስ ብዙ እናቶች አሉ፣ ታላላቅ እናቶች የሚባሉ ማለት ነው። ታላላቅ እናቶች የሚባሉ ወደ አዲስ ኪዳን ስንመጣ ለምሳሌ ማርያም መግደላዊት ወበሁድ ሰንበት ጌሰት ማርያም መግደላዊት በጸብሐ በመቃብር በሌሊት ወደ መቃብር ድንጋዩን ማን ያነሳልናል እያለች የጨለማውን አበጋዝና ጨለማውን ይልቁንም ደግሞ ድንጋዩን እንቅፋቱን ሳትፈራ የአምላኳን መቃብር በሌሊት ተነስቷል ወይስ ደግሞ አለ በመቃብር ውስጥ ወይስ ወስደውታል ብላ ባለውለታዋን መድኃኔዓለምን ፍለጋ ሄደች። ታላቋ ሴት ማርያም አለች። እንዲሁም ደግሞ የሽቶዋ ማርያም በስሞን ቤት ተገኝታ በእንባዋ እግሩን አጥባ ወመዝመዘቶ በስተርሳ በፀጉሯ አንስታ ሽቶዋን ሰብራ በላው ላይ ሽቶ የቀባች ማርያም እንዲሁም ደግሞ ማርያም
ቤቷን ከፍታ የኢየሱስ ክርስቶስ አርብ የሚቆረሰው ስጋ አርብ የሚፈሰው ደም አማናዊ ሆኖ በዕለተ ሐሙስ ቤቷ የተባረከላት ታላቅ ሴት እንዲሁም ከትንሣኤ በኋላም ደግሞ ቤታቸውን ያስባረኩ ብዙ ታላላቅ ሴቶች አሉ። ስለዚህ እንደነዚህ ያሉ ብዙ ሴቶች አሉ ስለታቸውን የፈጸሙ ይልቁንም ደግሞ በታላቅ ጉባኤ ጽድቅህን አወራለሁ ያሉ ብዙ ሴቶች አሉ። ስለዚህ ስለ እሌኒ ነው ዛሬ የምንነጋገረው። በመስቀሉ ዙሪያ ላይ መስቀል አብርሃ ብለን እንዲሁም ደግሞ ዝንቱ መስቀል ብለን ተነስተን ተነጋግረናል። አሁን ስለ እሌኒ ንግሥትና አጠቃላይ ስለ መስቀሉ እንነጋገራለን። እሌኒ ንግሥት ማን ነች? እሌኒ አይሁዳዊ ሴት ስትሆን ልዩ ቦታዋ ሮሃ፣ ባሏ ተርቢኖስ ይባላል። ተርቢኖስ በስሙ ተርቢኖስ የሚባል የዕንቁ ሐብል መስታወት ያለው አሰርቶላት ሌሊት ሲተኙ በዚያ እየተያዩ ይደሰቱ ነበረ። ነጋዴ ስለነበር ወደ ሩቅ ሀገር ንግድ ልሂድ አለና ሲሄድ በር ዘግቶባት የወንድ ዘበኛ አላምን ብሎ የሴት ዘበኛ ቀጥሮ ሄደ። ከ3 ዓመት በኋላ ተመልሶ ከጓደኞቹ ጋር መጣ። ከባህር ወጡ፣ የብስ ረገጡ። ነጋዴያን መጡ፣ የብስ ረገጡ። እርስ በርሳቸውም እኛስ ከጓደኞቹ ጋር መጣ። ከባህር ወጡ፣ የብስ ረገጡ። እርስ በርሳቸውም እኛስ ባህሩን አለፍን፣ ደረቅ ላይ ደረስን፣ ወደ ሀገራችን ተመለስን። ሴቶቻችን እንዴት ሆነው ይሆን ተባባሉ። ከባህር ከወጡ በኋላ ባህር ዳር ቆመው ሲነጋገሩ ሰይጣንም አነሳሳቸው። የእሌኒም ባል ተርቢኖስ በጣም ያምናት ስለነበር ሴቶቻችን ምን ይሆናሉ ብሎ ሐሳብ ለጓደኞቹ አቀረበ። ጓደኞቹም ሴቶች ከባሎቻቸው ሲለዩ ሌላ ወንድ ወደውና ፍቅረው ለምደው ይቆያሉ አሉት። የእኔ ሚስት እሌኒ ይህንን አታደርገውም አይደለም 3 ዓመት 12 ዓመት ብቆይ ይህ በሷ ዘንድ አይታሰብም አለ። የእናንተ ሴቶች ያደርጉት እንደሆነ እንጂ ሲላቸው የአንተ ሚስት እሌኒ ከሔዋን ልጆች ትበልጣለችን? አሁን ሄጄ ወድጃት ወዳኝ ለምጃት ለምዳኝ አፍቅሪያት አፍቅራኝ ብመጣ ምን ትሰጣለህ አለው። ተርቢኖስ ይህንን መጥፎ ድርጊት እሌኒ አታደርገውም፣ ብታደርግ እስካሁን የደከምኩበትን ወረቴን ንብረቴን እሰጥሃለሁ አለው። እነርሱ ከባህር ዳር ቆዩ። የተወራረደው ሰውም ወደ እሌኒ ሄዶ ሰራተኛዋን እሌኒን ጥሪልኝ አለና ጠየቃት። ሰራተኛዋም እንኳን ወንድ ሴትም አይቷት አያውቅም አለችው። ከተርቢኖስ ተልኬ ነው በያት አለና አታለላት። ሄደች። እሌኒን እመቤቴ ከተርቢኖስ የተላኩ ሰው ነኝና እሌኒን አገናኝኝ ይላል አለቻት። እሷም ትፈትል ነበረና በያዘችው እንዝርት ወሩራ ጉንጯን መታቻት። ዛሬ ነው መቼ ወይስ ትናንት እኔ ከተርቢኖስ ሌላ ከወንድ ጋር ሳወራ ያየሽኝ አለቻት ይላል። ገረዷም ጉንጯ ደማና ደሟ ወረ ወደ ሰውየውም ተመልሳ አስመታኸኝ ስነግርህ አልሰማም ብለህ አለችው። ነጋዴውም እንግዲያስ እባክሽ አለና ወደ ሌላ ነገር ሊገባ ነው። 20 ወቄት ወርቅ እሰጥሻለሁ፣ ሁለቱ ብቻ የሚተዋወቁበትን ነገር አምጭልኝ አላት። እሷም ይህንንስ እሺ አንተ ነጋዴያን መጡ፣ ከባህር ወጡ፣ የብስ ረገጡ እያልክ አዋጅ ተናገር፣ አስወራ በሰፈር በከተማ አለችው። እሱም እሺ አለና እንደነገረችው አወራዳ አስወራ። ገረዷ ሜዳ እመቤቴ ነጋዴዎች መጡ፣ የብስ ረገጡ እየተባለ ይጠራል። ጌታዬ ተርቢኖስ መምጫው ደረሰ፣ ገላሽን ታጠቢ፣ በሽቶም ተስተካከይ አለቻት። እሌኒም ይህንን ሁሉ ማድረግ ያለብሽ አንቺ አይደለሽ፣ ላንቺ አይደል አደራ ሰጥቶሽ ሄደ አለቻት። ከዚያ ገላዋን ልትታጠብ ወደ አትክልት ገባች። ያም ካንገቷ ያለውን የዕንቁ ሐብል ውሃ የማይነካ ስለነበር ከወንበር ላይ አስቀምጣው ሻውር ገባች። ሰራተኛዋም ደበቀችባት። እሌኒም ረስታው ወደ ቤት ገባች። ገረዷም ሐሳቧ ተሳካላት፣ ሰጠችው። እርሱም 20 ወቄት ሰጣት። ይዞ ሄደና አግኝቻት መጣው ብሎ አወራ። ተርቢኖስ የእኔ ሚስት እሌኒ
ይህን ነውረኛ ስራ አትሰራውም፣ ዛሬም አምናት አለው አለ። ነጋዴውም እንግዲያውስ ባትወደኝና ባልወዳት ባላገኛትና ባታገኘኝ ይህ ምልክት ከየት አመጣሁት? ይህን ምልክት ከየት አመጣሁት አለና የያዘውን ሐብል አውጥቶ አሳየው። ተርቢኖስም ስራው የሰይጣን ስራ ቢሆንም ንብረቱ የኔ ነው አለና የደከመበትን ንብረት አስረክቦ ወደ ቤቱ ገባ። ከቤቱ ገብቶ አዝኖ ተቀምጦ ከቤቱ ገብቶ አዝኖ እያለቀሰ ተኛ። እሌኒም ወንድሜ ምን ችግር ደረሰብህ? ንብረትህን ሞገድ ወሰደው ወይስ ምንድን ነው? ሁሉ ይጫወታል፣ የእኛን ቤት ሐዘን ሞላኸው አለችው። ተርቢኖስ እኔ ያላዘንኩ ማን ይዘን? 3 ዓመት የደከምኩበትን ንብረቴን ማዕበል ሲወስድብኝ፣ ሌላው የተደሰተው በሰላም ንብረቱን ይዞ ስለገባ ቤቱንም በሰላም ስላገኘ ነው። እኔ ተበልቼ የደከምኩበትን ሳጣ እንዴት እደሰታለሁ አላት። እሌኒ ይህስ ከሆነ በጣም ቀላል ነው። እንኳን አንተ በሰላም መጣ፣ አንተም ከዘመዶች እኔም ከዘመዶቼ ተበድረን ሰርተን እንከፍላለን፣ አይዞ ተነሳ ታጠብ አለችው። እርሱ ግን እኔ በአገኘሁበት ሀገር አጥቼ ባበደርኩበት ሀገር ተበድሬ በከበርኩበት ሀገር በተከበርኩበት ሀገር ተዋርጄ መኖር አልፈልግም። ሀገር ለቅቄ ተሰድጄ ለዛውም ሌላ ሀገር ዘመድ አለኝ፣ ወደ ዘመዶች እሄዳለሁ አላት። እሌኒም እኔን የት ትተኸኝ ትሄዳለህ? ዘአስተጻመረ እግዚአብሔር ኢይፍልጥ ወኢይሌሊ፣ ኢይፍልጥ ሰብ ወኢይሌሊ። እግዚአብሔር አንድ ያደረገውን ማን ይለየዋል? ማቴዎስ 19:6 አንተና እኔ አንድ ነን፣ ልንለያይ አንችልም። አብሬ እሄዳለሁ፣ ብትሞትም እሞታለሁ፣ ብትወርቅም እወርቃለሁ፣ ብትነሳም እነሳለሁ፣ ብትራብም እራባለሁ፣ ብትጠማም እጠማለሁ፣ ብትራቆትም እራቆታለሁ። ወኢይፈልጠኒ እንበለ ሞት ወመቃብር፣ ከሞትና ከመቃብር በስተቀር እኔንና አንተን የሚለየን የለም አለችው ስትለው፣ እርሱም እሺ አብረሽ ከሄድሽ ደስ ይለኛል፣ እንግዲያስ ለአንቺ ሳጥን ላዘጋጅ አለና ሳጥን በቁመቷ ልክ አዘጋጀ እና ግቢ አላት። ገባች። መርከብ ውስጥ ይዟት ገባ። ጉዞ ጀመሩ። ባህር መካከል ላይ ወይም ደግሞ በባህር መካከል ሲደርሱ ሳጥኑን ከፍቶ እሌኒ አላት። እሌኒ አለና ሳምንሽ፣ ለምን ከዳሽኝ አላት። እሌኒ ሳጥኑን ከፍቶ እሌኒ ምን ነው ሳምንሽ የከዳሽኝ አላት። እርሷም ፈጽሞ እኔ አልከዳሁም፣ አንተን ከድቼ ማንን ቀረብኩ? አንተን ጠልቼ ማንን አፈቀርኩ አለችው። ይህን ሀብል ለማን ሰጠሽው? የትስ አገኘሽው አላት። ለማን ሰጠሽው? የትስ አገኘሽው ሰውየውን አላት። እሌኒም አንተ ጠባቂ ብለህ የሰጠኸኝ ሴት ነጋዴዎች መጡ፣ የብስ ደረቅ ረገጡ እየተባለ ነው። ጌታችን መምጣቱ ነው። ሻውል ግቢ አለችኝ። ገባው። ስወጣ ወንበር ላይ ረስቸው ተመለስኩ። አውጥታ ሰጠችው። ፈለጉት፣ አጣሁት። እውነቱ ይህ ነው። አምጥቶ የሰጠህ ሰው ምን አይነት እንደሆነ መልኩን አላየሁትም፣ አላውቀውም። መቅረብ ይቅርና አላየሁትም አለችው። እኔ ይህን ሰውዬ አላየሁትም ብላ እውነቱን ነገረችው። በሱ ውስጥ የሰውየው ሰይጣን ገብቶ ስለነበረ ግብርኪ ትልውኪ፣ አድርገሽውም ከሆነ አላደረግሽውም ከሆነ ስራሽ ይከተልሽ ብሎ በሳጥን አድርጎ ወደ ጠለቀው ባህር ወረወራት። እግዚአብሔርም ሚካኤልና ገብርኤልን እንዲጠብቋት አደረገ። ከማዕበል እየጠበቁ ወስደው ቁንስጣጌ የሚባል ሀገር ሳጥኑ እንዲወጣ አደረጉት። ቁንስጣጌ ሳጥኑን አወጡት። ከዛም አንድ ቁንስጣ የተባለ ሀብታም አረማዊ በጎቹን ውሃ ሊያጠጣ መጥቶ ባህር ዳር እንደቆመ ሳጥኑን አገኘው። ሰውየውም ማዕበል ከነጋዴዎች ነጥቆ ያመጣው ወርቅና ብር መስሎት እየተደሰተ ወደ ቤቱ ይዞ ገባ። ሲከፍተው ከውስጡ እጅግ ውብና ያማረች ሴት አገኘ። እርሱም እመቤቴ ማርያም ጌታን ተወልዳለች
እመቤቴ ማርያም ጌታን ወልደሻል የተባልሽው አንቺ ነሽን? አንቺን የመሰልሽ ውብ ሴት ከቶ በሀገራችን የለሽም አላት። እመቤቴ ማርያም አይደለውም፣ እንኳን እሷ አልሆን የእግሯ እጣቢም አልሆንም፣ ነገር ግን ጊዜ የጣለኝ ወይም ጊዜ የጎደለብኝ ሴት ነኝ አለችው። ውብ ሴት ከቶ በሀገራችን በሀገራችን የለችም፣ አልበቀለችም፣ ምንድነሽ ታዲያ አላት። እሷም አይደለውም የማርያምን የጌታን እናት መልክ አላየሁም፣ በእርግጥ ላያትም እመኝ ነበር፣ ስሟን ግን ጠርቼ ድረሽልኝ ብያት ከዚህ አስከፊ ችግር እንዳወጣችኝ እርግጠኛ ነኝ። በእርሷ አማላጅነት በልጇ ጥበቃ ነው የዳንኩት ከዚህም የደረስኩት አለችና ወደ ራሷ ታሪክ ገብታ እኔ ቀን የጣለኝ ጊዜ የጎደለብኝ ከሞቀው ቤቴ የወጣኝ ማዕበል ያመጣኝ ሰይጣን የፈተነኝ እሌኒ ይባላለሁ። ሀገሬ ኢየሩሳሌም ትውልዴ አይሁዳዊት ነኝ አለችው። እርሱም ወደ ቤቱ ይዟት ገባ። እርሷም በልቧ አምላኬ ኢየሱስ ክርስቶስ ራሔልን እንዳሰብካት እኔንም ባሪያን አስበኝ እንዳትረሳኝ፣ ድንግል ማርያም ሆይ አማልጅኝ እንዳትረሺ ብላ ተቀመጠች። ሰውየውም አብራው እንድትተኛ ጠየቃት። እሺ ብላ ተኛች። ቆስጠንጢኖስ ተጸነሰ፣ ተወለደ። ልጇን ይዛ ወደ ሀገሯ ተመለሰች። የብሉይና የአዲስ ስርዓት በአጠቃላይ ስርዓት ሃይማኖትን አስተማረችው። ቀኖና ምን እንደሆነ ነገረችው። መጻሕፍትንም ተማረ አወቀ። በጥበብ በሞገስ በሃይማኖት ሀብተ መንፈስ ቅዱስን ተመላ አወቀ ተማረ። ነገር ግን አባቱ አረማዊ ስለነበር አንድ ቀን ይወስድብኛል ብላ አላስጠመቀችውም ነበር። ከፍርሃቷ ከጥርጣሬዋ የቆስጠንጢኖስ እድገት። ቆስጠንጢኖስ ከእናቱ ጋር አደገ። በ25 ዓመቱ እንደ እግዚአብሔር ፈቃድ ነገሰ። በንግስናውም ቆስጠንጢኖስ ከቆስጠንጢኖስ ይልቅ እሌኒ ደስ አላት። በንግስናውም ከሱ ይልቅ እናቱ ደስ አላት። እግዚአብሔር ሊያደርግ ያለውን በልቧ እንደ ድንግል ማርያም ትጠብቀው ነበር። እግዚአብሔር ይረዳታል። ማርያም እሰ ታቅብ ዘንተ ኩሎ ተወዶ ውስተ ልባ። ድንግል ማርያም ሁሉንም ነገር በልቧ ተጠብቀው ነበር እንዳለው እሷም በልቧ ተጠብቀው ነበር። የሮም ክርስቲያኖች የእሌኒ ልጅ እንደነገሰ በሰሙ ጊዜ ዲዮቅልጥያኖስ፣ መክስሚያኖስ የተባሉትን የአሕዛብ ነገስታት ድል አድርጎ እረፍት እንደሚሰጣቸው ተስፋ አደረጉ። ምክንያቱም እሊህ ነገስታት አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ ብለው አውጀው ቤተ ክርስቲያን ላይ ታላቅ ጭንቀት ደርሶ ወይም ደግሞ መከራ ደርሶ ነበር። በክርስቶስ ያመኑ ክርስቲያኖችም እንደ መጀመሪያው ዘመነ ሰማዕታት ዘመነ ሐዋርያት ብርቱ መከራ ወድቆባቸው ነበር። አብያተ ክርስቲያናት እየተቃጠሉ እየተዘጉ፣ መጻሕፍት እየተቀደዱ፣ ጽላት እየጠፋ፣ በአንጻሩ ደግሞ የጣዖት ቤት እየሰፋ እየበዛ በመሄዱ ምክንያት በክርስቲያኖች በኩል ያለው ሐዘን መጠን አልነበረውም ይለናል። መጠን አልነበረውም። በምኑ? በክርስቲያኖች የነበረው ሐዘን ከላይ በተጠቀሱት ነገስታት ጭቆናና አፈና መከራ የሚቀበሉት ምእመናን የመጽሐፉን ቅዳጅ የጻሕሉን ስባሪ የመስቀሉን ስብርባሪ ወደ ቆስጠንጢኖስ በማዳበሪያ አድርገው ይልኩልት ነበረ ከንባቸው ጋራ። የጻሕሉን ስባሪ መጻሕፍቱን እንዲሁም እንባቸውን አንድ ላይ አድርገው ይልኩለት ነበር። ቆስጠንጢኖስም ከደረሰባቸው መከራ እንዲታደጋቸው ተስፋ አድርገው ነበር። ሳያቋርጡም ይነግሩት ነበረ ይለናል። ቆስጠንጢኖስም የተላከውን ደብዳቤ እያነበበ የተቀደደውን መጽሐፍ፣ የተሰበረውን መስቀል፣ በአጠቃላይ ከፊቱ የቀረበውን የተቀደደ ንዋየ ቅድሳት ባየ ጊዜ አዘነ፣ አለቀሰ። ዘእምፈቃዴ እሰውለከ ከፈቃዱ የተነሳ እንዴት አድርጌ ልርዳቸው ብሎ አሰበ። እንዴት አድርጌ ልርዳቸው አለ። እግዚአብሔር ለፍጡሩ አዛኝ ነውና የቆስጠንጢኖስን ልብ በክርስቲያናዊ ስሜት ጎበኘው። ኒቁስጣጣኑ ኢን ሆክ ሲግኖ ቢንክስ ኢንቱተ ሲማኖ ኒክሲስ በዚህ ምልክት ድል ትነሳለህ የሚል ጽሑፍ በጽፍጽፍ ሰማይ ተመለከተ። ጽሑፉም በብርሃን መስቀል ላይ ነበረ። አትኩሮም ተመለከተው። የተቀረጸ እንደሆነም ተገንዝቦ በዚህ መሰረት ቆስጠንጢኖስ ትርጉሙን ፈለገ። በግዕዝ ወበዝንቱ ትምህርተ መስቀል ትመውፀረከ ማለት ነው። ወደ አማርኛ ሲመለስ ባየኸው መስቀል ጠላትን ድል ታደርጋለህ ነው።
ከዚህ በኋላ ነው በፈረሱ አንገት ላይ ባለው ልባም መስቀል በጦሩ ጫፍ ላይ መስቀል ያላደረገ ይቀጣል ሲል አዋጅ አስነገረ። ይህንንም አዋጅ ከነገረ በኋላ ወደ ሮም ጦሩን አስከትሎ ዘምቶ ከጠላት ጋር ተዋጋ። የክርስቲያን ጠላት የሆነ መክስሚያኖስን ዲዮቅልጥያኖስን ወይም የክርስቲያን ጠላት የሆኑ መክስሚያኖስንና ዲዮቅልጥያኖስን ድል አደረገ። በሮም የነበሩ ክርስቲያኖች መስቀል ኃይላችን ነው፣ መስቀል ኃይላችን ነው፣ መስቀል አዳኛችን ነው፣ መስቀል የነፍሳችን መዳኛ ነው እያሉ ትምህርተ መስቀል አሰርተው በዘንባባ ተቀበሉት። ቆስጠንጢኖስም እስከዚህ መስዋዕትነት ይከፍል ዘንድ የረዳው የእግዚአብሔር መንፈስ አድሮበት እንጂ በዛ ጊዜ ገና የክርስትናን ሃይማኖት አልተቀበለም ነበር። በመስቀል ጠላትን ድል ካደረገ በኋላ እሱ በጸፍጸፈ ሰማይ የተመለከተውን ትምህርተ መስቀልና የሮም ክርስቲያኖች ይዘው የጠበቁት ትምህርተ መስቀል አንድ ሆኖ ስላገኘው እና በዚያም የአምላክ ፍጹም ስራ መንፈስ ክርስትናን አምኖ እንዲቀበል አደረገው። ወደ ቅዱስ ጴጥሮስ የአምላክ ፍጹም ስራ መንፈስ ክርስትናን የአምላክ ፍጹም ስራ ክርስትናን አምኖ እንዲቀበል አደረገ። ወደ ቅዱስ ጴጥሮስ ሊቀ ጳጳስ ሄዶ ተጠመቀ። አስቀድሞ በእናቱ ብርታት ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ትምህርተ ሃይማኖት፣ ስርዓተ ቤተክርስቲያን የጌታ ልደቱን፣ ጥምቀቱን፣ ስቅለቱን፣ ሞቱን፣ ትንሣኤውን፣ እርገቱን አስተምራው ስለነበር እናቱ ለክርስትና አዲስ አልነበረም። ፈጥሮ አመነ። አዋጁን ቀይሮ አብያተ ክርስቲያናት ይትረሃዋ፣ አብያተ ጣዖታት ይታጸዋ፣ ቤተ ክርስቲያን ይከፈት፣ ቤተ ጣዖት ይዘጋ ብሎ አዋጅን በአዋጅ ሻረው እና ቤተ ክርስቲያን እንዲከፈት ብሎ አዋጅ አወጀ። ከዚያን ጊዜ ጀምሮ ለክርስቲያኖች ሰላምና ደስታ፣ እረፍት፣ ጸጥታ ሆነ። 318 አባቶች በኒቅያ ተሰብስበው ስለ ሃይማኖት እንዲመክሩ፣ ሃይማኖትን እንዲያስፋፉ፣ እንዲያጸኑ፣ ስርዓት እንዲሰሩ ፈቀደላቸው። ወሰኑ ወሰሩ ርትዕተ ሃይማኖት እንተ ይትጠፍ፣ በውስተ መጽብ የማትጠፋ ሃይማኖትን ወስነው እንዲሰሩ አደረገ። ስለቴን ለአንተ አስገባለሁ። መስቀሉን ፍለጋ ሁልጊዜ እግዚአብሔርን በፊት ያየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው። መዝሙር 15:8 ዮሴፍም የታሰረውን ሰው ሕልም ፈታለት፣ የሁለተኛውንም ፈታለት። ሊፈታላቸው ያቃተው አልነበረም። እኔ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም አለና ታሪኩን ነግሮ በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትም አድርግልኝ፣ የእኔንም ነገር ለፈርዖን ነግረህ ከእስር ቤት አስወጣኝ አለው። ተማጸነው። ዮሴፍ ሕልም ከፈታላቸው አንዱ ወደ ቀድሞ ስራው ተመለሰ። ዮሴፍን ግን ፈጽሞ አላሰበውም፣ አልነገረለትም። ዘፍጥረት 40:23 ሰው እንዲህ ነው፣ የተደረገለትን ወረታ አይከፍልም። እሌኒ ንግሥትን ተመልከቱ። ከባሏ ክህደትና ወደ ባሕር መወርወር ያዳናትን፣ ከንጉሱ እጅ የታደጋትን፣ ባለሟል ያደረጋትን፣ ይልቁንም ልጇን ክርስትና ሃይማኖት እንዲቀበል ብታደርግልኝ ብላ የለመነችውን በልጇ ምክንያት የሮም ክርስቲያኖችን የታደገውን ከድንግል ማርያም የነሳውን ስጋ ለብሶ የተሰቀለበትን መስቀል እንድትፈልግና የፈረሱ አብያተ ክርስቲያናትን እንድታስጠግን ስዕለት እንዳለባት ለቆስጠንጢኖስ ነገረችው ይለናል። እርሱም ነገስታትን ድል አድርጎ የተመለሰበትን መስቀል ለመፈለግ ውስጡ እያሰበ ባለበት ጊዜ እናቱ ቅድስት እሌኒ ስለጠየቀችው አዲስ አልሆነበትም። ሀሳቧን ሙሉ በሙሉ ተቀበላት። እኔም አስቤ ነበር፣ ግን አንቺን ደግሞ እግዚአብሔር ካነሳሳሽ የምትፈልጊውን ጠይቂ አደርግልሻለሁ አላት። እሌኒም የጌታን መስቀል ለማውጣት ልሄድ ነውና ገንዘብ፣ ማቴሪያል፣ ወታደር፣ ሰራተኛ ስጠኝ፣ ተስያለሁ፣ ስለቴን ለአንተ መልሳለሁ ብያለሁና ስለቴ ነው አለችው። ልጇም አስቀድማ ሄዳ መስቀል ያለበትን ስፍራ እንድትመረምር ብዙ ገንዘብ መደበላት። የጠየቀችውን በሙሉ ተግባራዊ አደረገላት። ከብዙ ሰራዊት ጋር ላካት። ወደ ኢየሩሳሌም ሄደች። ቀጥታ ሄዳ እንደደረሰች ብርቱ ስራ ጀመረች። ከነሐሴ ወር ጀምራ ምህላ ያዘች፣ ሱባኤ ገባች። የመስቀሉን ተቃዋሚዎች በጽኑ እስራት
አሰረቻቸው፣ ቀጣቻቸው። ይሁን እንጂ ተቃዋሚዎች መስቀሉ የተቀበረበትን ስፍራ ሊያሳዩት አልፈቀዱም። ከያዙት ጽኑ ጥላቻ የተነሳ እሌኒ ግን እግዚአብሔር ጥበብ ስለገለጠላት ለአፈላለጓ ርቀት አድርጋ ነበረ ይለናል። እሌኒ ማንን ትጠይቅ? ማን ያርዳ የቀበረ ማን ያውራ የነበረ ይላሉ ቢላቦ። ከአዳም ጀምሮ በየጊዜው የተነሱትን የዓለም ገዦች ታሪክ የሰበሰበ ጊዮርጊስ ወልደ አሚድ የተባለ ሊቅ የቆስጠንጢኖስ እናት እሌኒ እንደመጣች ሰምቶ ቡራኬ ሊቀበል ወይም ደግሞ ለመቀበል ወደ ቅዱሳት መካናት ቡራኬ የቆስጠንጢኖስ እናት እሌኒ ቡራኬ ለመቀበል ወደ ቅዱሳት መካናት አብያተ ክርስቲያናትን ለማነጽ ወደ ኢየሩሳሌም እንደሄደች ሰምቶ ወይም እንደመጣች ሰምቶ እርሷ ወዳለችበት ሄደ ይላል። አባ መቃርስንም አገኘችውና መስቀል የተቀበረበትን ስፍራ ሁለቱንም አንድ ላይ ጠየቀቻቸው። አባ መቃርስም ከሃዲዎች በላዩ ብዙ አፈር አፈሰውበታል፣ አፈሩም ታላቅ ተራራ እስከ መሆን ደርሷል ብሎ አስረዳት። ጊዮርጊስ ወልደ አሚድ የተባለ ሽማግሌ ወደ ንግሥቲቱ ቀርቦ መስቀሉ ያለበትን ስፍራ ጎልጎታ መሆኑን አባቴ ነግሮኛል ብሎ ጎልጎታን አመለከታት። በያዘችው ሱባዔ ምክንያት መልአኩ ቅዱስ ሚካኤል ተገልጦ መስቀሉን በዕጣን ጭስ ታገኘዋለሽ ብሎ ነግሯት ስለነበር ሕሊናዋ መልአኩ ቅዱስ ሚካኤል ሱባዔዋን ስትጨርስ በዕጣን ታገኘዋለሽ ጭስ ታገኘዋለሽ ብሎ ነግሯት ስለነበር ሕሊናዋ አልተጠራጠረም። የመልአኩን ቃል ሰምታ በምድረ ይሁዳና በኢየሩሳሌም በሚኖሩ ሕዝብ መስከረም 16 ቀን ከየመንደራቸው እንጨት እየያዙ እንዲወጡ አዋጅ አሳወጀች። በጎልጎታ እሌኒ ንግሥት ባለችበት ተሰበሰበ። እሌኒ እንጨቱ የሚደመርበትን ሩቅ ጉድጓድ በጎልጎታ ላይ አስቀድማ አስቆፍራ ነበርና እንጨቶች በዚያ ላይ ተደመሩ። ወዲያው የተደመረውን እንጨት በእሳት አስለኮሰችው። ብዙ ዕጣንም ወደ እሳቱ እንዲጨመርበት አደረገች። በዚህ ጊዜ የዕጣኑ ጢስ በተአምራት ወደ ሰማይ ወጥቶ መስቀል እየሰራ ወደ ታች ተመልሶ መስቀሉ በተቀበረበት ስፍራ ላይ አረፈ። የኢትዮጵያ ሊቅ ቅዱስ ያሬድ ዕጣኑ የመስቀልን ስፍራ አመለከተ። ጢስም ለመስቀል ሰገደ ጢስ በጎልጎታ ዘዕጣን አንጸረ እያለ ብዙ ድርሰት የደረሰ በዚህ ነው። ንግሥት እሌኒ የዕጣኑ ጢስ ያመለከተበትን ስፍራ ወዲያው መስከረም 16 ቀን ደምራ አግኝተዋለችና ከመስከረም 17 ቀን ጀምራ ማስቆፈር ጀመረ። የኪራይ ሰራተኞችንም በገንዘብ ቀጠረች። ከራሷ ገንዘብ ብዙ ወጪ አደረገች። ልጇ ቆስጠንጢኖስም የቁፋሮ ስራ በቶሎ እንዲጠናቀቅ እንዲፋጠን ብዙ ገንዘብ ላከላት። ሰራተኞችም እንዳያዝኑ ደሞዛቸው በወቅቱ እንዲሰጣቸው እንዲከፈላቸው እንዳይበደሉ ስለነገራት የዕለት ዋጋቸውን ማታ ማታ እንዲከፈላቸው ደንብ አደረገች። መስቀሉ ከብዙ መከራ ከብዙ ውጣ ውረድ በኋላ መስከረም 17 ቀን ቁፋሮ የተጀመረው